ሰላም ጤና ይስጥልኝ የቻናላችን ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ነው። ነባሮቹ እንግዲህ ላይክ ሰብስክራይብ አድርጉ። እንዲሁም ደግሞ አዲሶቹ ያው ቤት ትመጡ የለ መቼስ ወሬ ልታዳምጡ ምን አዲስ ነገር አለ ብላችሁ ስለምትመጡ ከመጣችሁ አይቀር ደግሞ እግር መንገዳችሁን ላይክ እና ሰብስክራይብ አድርጉና አሳድጉኝ ውዶቼ። እና እንግዲህ ትናንትና ዴብ እንዲሁም ደግሞ ቡዜ የሆነውን ነገር አይተን ነበረ። ነገር ግን ደግሞ ልጅ የሚያድገው ያው ከፈጣሪ ከፈቀደ እናት አባቱ ጋር፣ ካልፈቀደ ደግሞ እንግዲህ እናት አባቱ ከተለያዩ እናት ጋር ነው የሚያድገው አይደል? እናት ደግሞ አይ እኔ አልፈልግም ራስህ አሳድግ ካለችው አባቱ ጋር ያድጋል፣ ወይም ደግሞ አያቶቹ ጋር ሊያደግ ይችላል። በአያት እኮ ሲጀመር በአያት ማደግ እኮ መታደል እኮ ነው። እውነት አያቶች ሲያሳድጉ ልጆቻቸውን በጥሩ ስነ ምግባር ነው የሚያሳድጉት። እና ቡዜና ዴቢያር እንትር ያሉበት በክፋት ባንወስደው ነው። አንደኛ ልጁም ከዚህ ላይ እየተጎዳ ስለሆነ እናንተ የእናንተ ጥል ስላላበቃ ያው አያቶቹ ባለፈው አይታችኋል። የሩታ እናት በቃ እነሱ እንደዚህ እየሆኑ ስለሆነ እኔ ልጁን በጥሩ ስነ ምግባር አሳድገዋለሁ፣ ልጁን ለእኔ ይስጡን ብላ ነበረ። እንግዲህ እነ ቡዜ የሚያሉበት ምክንያት እናንተ ገና ናችሁ፣ ጥል ናችሁ፣ በቀል ላይ ናችሁ። ስለዚህ ልጁ ይደግ በጥሩ ስነ ምግባር ነው ያሉት። በአንድ በኩልም ደግሞ እንትን ባትሉ ጥሩ ነበረ። ነገር ግን ደግሞ እንግዲህ ያው እናት አለች፣ አባት አለ። ስለዚህ ማደግ የሚችለው እናቱ ጋር ይደግ። እሷ አይኔ ስራ ልሰራ ነው እኔ አልተመቸኝም አሳድጉልኝ ካለች ያው እናቷ ጋር ያድጋል። አያቶቿ ጋር አያት ጋር ሲባል እኮ የአብርሃም ቤተሰቦች ጋር አይደለም። ያው አንዳንድ ቲክቶከሮች እያየሁ ነበር። የአብርሃም ቤተሰቦች ጋር ሳይሆን የሩታ እናቷ ጋር አብሮ ይደግ የተባለ ሌላ አይደለም። ለማንኛውም ዞሮ ምን ለማለት ፈልጌ ነው፣ ያው ማደግ ያለበት ግን እናቱ ጋር ነው። እናቱ ጋር ታሳድገው፣ እናቱ ጋር የእናቱ ጡቱ እየጠባ ነው ማደግ ያለበት። እውነት ለመናገር ከሆነ ልጆች ማደግ ያለባቸው እናታቸው ጋር አያታቸው ጋር ቢያድጉም ችግር የለውም። አሁን አብዛኛው ታውቃላችሁ ወደ ስደት ሲመጣ ልጆች ምናምን ጥለን ነው አይደለም የምንመጣው፣ ልጆች ጥለን እንመጣለን። ለዛ ነው እንጂ እሷ ከዛ እያለች ሌላ ማሳደግ የለበትም፣ ራሷ ታሳድገዋለች። እንግዲህ በእርግጥ እኛ እኮ አሁን አንዳንድ ጊዜ እኔም ግርም የሚገርመኝ ምን ታውቃላችሁ፣ የተወራው ሌላ ታምሌሉ ሌላ። ልጁን እኮ ይዘው ሲሄዱ እኮ አላየንም። እንደው ያው ድራማ ስለሆነ በነገራችን ላይ እና ዞሮ እንግዲህ ዛሬ ደግሞ እንግዲህ ኤፍሬም እንግዲህ በልጇ አትምጡባት ብዙ ብሎ እንግዲህ ቡዜን አፋጧታን። በልጇ አትምጡ፣ ልጇን እራሷ ናት የምታሳድገው፣ እናንተ አይመለከታችሁም ብሎ እንግዲህ ኤፍሬም ታውቃላችሁ፣ ኤፍሬም እንግዲህ ከሩታ ጎን ነው እስካሁን ድረስ ከሩታ ጎን ነው። አብርሽና ሩታ እንድታረጉ አላደረገው ነገር የለም። እና ልጇን አትንኩባት እራሷ ታሳድገው ብሏን። አዎ እራሷ ታሳድገዋለኝ። ያው የሚቸግራት ምን ነገር ካለ ማገዝ ነው። ለዚህ ሁሉ ደግሞ እንዳልኳችሁ ጥፋተኛው እንግዲህ አንድና አንድ ያው አቶ አብርሽ ነው ለዚህ ሁሉ እኮ የዳረጋቸው። አብርሽ ቤተሰቡን የሚያባለው፣ አብርሽ ቤተሰቦችን የሚያሰድበው፣ እህት ወንድሞችን ደግሞ የሚያሰድበው አብርሽ ነው። ስለዚህ አብርሽ ባጠፋው ደግሞ ቤተሰብ አትንኩ፣ ሽቅማሞች ቤተሰብ አትንኩ፣ እሱኑ እንደፈለጋችሁ አደርጉት እንላለን። ነገር ግን አብርሽን አትንኩ እና ስለዚህ ምን ለማለት ፈልጌ ነው፣ ያው ልጁ እውነት ለመናገር ከሆነ እናቱ ጋር ይደግ ነው የምንለው። ያው እንግዲህ ይህን ያህል ደግሞ የምትታገለውም የምትለውም ያው ለልጇ ስትል ነው። ነገር ግን ደግሞ ሩታም ቢሆን እንግዲህ ከዚህ በላይ መታገልም ያለባትም እሱ ከመረጣት ሴት ጋር ይኑር። በቃ ከዚህ በኋላ ትግልም አያስፈልግም። በሌላ ሰው ደግሞ መላክ ምናምን አያስፈልግም። በቃ ልጇን እያሳደገች መኖር ነው ያለባት። ሰላም መፍጠር ነው ያለባት። ችግሯ እንዳልኳቸው ችግሯ ከአብርሃም ጋር ነው አይደለም፣ ከእህት ከወንድሞቹ ጋር ያን ያህል መጣላት የለባትም። አያችሁ
ጥሩ አይደለም። ሰላም መፍጠር ነው የሚቻለው። ሰላም ስትፈጥር ከነሱ ጋር ደህና ስትሆን አይ ወደ እሷ ተመለስ ልጅህን አሳድግ ነው የሚባለው። በዛ ልክ እየተጣሉ ምናምን ከሆነ ደግሞ ከባድ ነው። ዞሮ ዞሮ ልጅ ጸጋ ነው የሚያድገው እሷ ጋር ራሷ ጋር ነው። ወይ እሷ ሌላ ቦታ ብትሄድ ወይ ደግሞ እንደው ትዳር ብትመሰርት፣ ይኸው አንዳንድ ወንዶች ታውቃላችሁ ልጅ አይወልዱም እና እንደዛ ሊሆን አይ ባሌ ልጄን አልወደደልኝም ልጄን አሳድጉ ብላ ያው ለቤተሰቦቿ ትሰጣለች። እንደዛ ነው። እናመሰግናለን። ለማንኛውም ልቦና ይስጠን ለሁላችን ለእነሱም